ሌላ ነገር አንድ ነገር ልበል እዚህ ጋር የትዝብት ጉዳይ ሳይሆን በኢየሱስን የሚጠሩ ስሞች ወዴት ይሄዳሉ፣ ሌላ ስምን የሚጠሩ ሰዎች ምን ያደርጋሉ የሚለውን ነገር አብሮ ማየት መልካም። አንዳንዴ በማስተዋል ደረጃ ስናይ ሳርዬ እንዴት ነሽ? በእውነት እውነቴን ነው። በማስተዋል ያለው ነገር የሚገርመው እኛ የምንጠጣው ጁስ ነው አባቴ። መጠጥ ከመሰለህ እናንተ ጋር እንጂ እኔ ጋር የለም አባ። እኛ ባጋ እናንተ ጋር ያለ ይሄ ልክስክስ ነገር አልወድም እኔ። እግዚአብሔር ከድሮም ባርኮኛል። ከድሮም ልክስክስ ነገር አልወድም። እንኳን አሁን በጌታ ሆኜ ሳሎን እንኳን ይሄ መጠጥ ምናምን የሚባል ትርኪ ምርኪ ነገር አይመቸኝም። ጌታ ምስክሬ ነው። የሚያውቅ ያውቀኛል። እንዳለ ብትጠየቅ ጓደኞቼን ይነግረዋል። አልወድ አይመቸኝም። ሰው ግን የማን ስም ሲጠራ የክብር ስም እንደሆነ፣ የማን ስም ሲጠራ የማይረባ ስም እንደሆነ በግልጽ መናገር ፈልጋለሁ። የማያድን ስምና የሚያድን ስሞች የተጠሩበት ወዴት እንሄድ ነው? አስተውሉ። ራሳችሁ እንድትጠይቁ ብቻ በጌታ የሆነና ዝም ብሎ ተርኪ ምርኪ የሆነን ላሳያችሁ። ለምሳሌ ማስተዋል በቅርቡ ብዙ ትችት ደርሶባታል አይደል? አርቲስት ማስተዋል ወንደሰን ጌታን ተቀበሉ፣ እሱ ነው መንገዳችሁ፣ በመንገዳችሁ ላይ የሚመራው ኢየሱስ ክርስቶስ ነው፣ ጌታን ተቀበሉ አለች። ብዙ ትችቶች ከሌላ ቦታ ደረሰባት። ራሳችሁ ይቺናዋን ነገር ነው እንድታቁል የምፈልገው። ተግባባን? ብዙ ትችት ትከሰስ፣ ትክክለኛ ቦታ አይደለም። ለምን ስም ተጠራ ተብሏል ኢየሱስ። ኦኬ ታንኪዩ። ከዛ ምን ተባለ? ማርያም 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 ተባለ። ማርያም የኢየሱስ እናት ክብር ይገባታል። ክብር ጌታን ስለሰጠች እናመሰግናለን። ማርያም ማርያም ያለው ወንድማችን ምን እየሰራ ነው? በአሁን ሰዓት ነጠላ ዜማ ሊያወጣላችሁ ነው። የጌታ ስትሆን ያለው መንፈስና የዓለም ስትሆን ያለው መንፈስን ራሳችሁ በምታዩት መመስከር ነው። ያራድዬ ልጅ ናትሜ ማርያም ብሎ ሁሉ የጨፈረ በሙሉ መጨረሻ ወዴት እንደሚሄድ እንድታዩ። ለምን? ፍጡር ለፍጡር ምንም ማድረግ ስለማይችል በምድር እያለ ሰው ለእኔ ለአንተ ልጸልይ፣ አንተ ለእኔ ልጸልይ ትችላለህ። በምድር ላለ ወንድማችን እግዚአብሔር ይጠብቀው፣ እግዚአብሔር ይባርከው፣ እግዚአብሔር ወደ ጥሩ ነገር ያምጣ። እዛ ላይ ስሟን ያስጮካት፣ ስሟን ያስባልካት፣ እንደ አምላክ ስሟን ያስጠራሃት ዛሬ ሲንግል ለቅ ነው ብለህ ዘፈን ስትዘፍን ምን ይባላል? ምን ይባላል? አራድነት ነው አደለ? አዎ ጌታ የሌለበት ህይወት ከዓለም ጋር አንድ አይነት ህይወት ነው። አንድ አይነት ህይወት ነው አባቴ። ስለዚህ በይሄ ገብርኤል ሚካኤል ምን ብለው የሚምሉ የሚገዘቱ አማላጆቼ የሚሉ በሙሉ ወደ ዘፈን ከልካይ የላቸው። ቀጥታ እንደዛ ሲያጨበጭቡለት የነበረው እሷ ስለተጠራ ተናዳችሁ ነው ምን አይደለም። የክርስቶስ መንፈስ የአዳኝ መንፈስ እንጂ የዳነ መንፈስ አይደለም የምትጠራው። ያዳኙ መንፈስ ያድናል፣ ይቀጥላል ማዳኑ። የዳነ መንፈስ ጌታን ያመሰግናል። that's all it is about። እኔ ስለ ዳኑ ጌታን አመሰግናለሁ። ማርያም ስለ ዳነች ጌታዋን ታመሰግናለች። ሌሎችም ስለ ዳኑ ማንን? አምላካቸውን ያመሰግናሉ። ግን የሚገርማችሁ ነገር ምንድን ነው? አሁንም የምናገረው ምንድን ነው? የሚገርማችሁ ማርያምን ብሎ ሲንግል ሊለቅልን ቬሮኒካ መወደሽ እህቴ ነች። ጌታ ምስክሬ። ሴንት ሜሪ ቨርጂን ሜሪ ብለሽ አዋርድ ስትቀበይ ስሟን መጥራት ለእኔ ሰክሰስ ከጀርባ ይሷለች ማለት ተይ። ኃጢአትን ድንግል ማርያም አታበረታታ። ተይ ስታፕ። ብዙዎቻችሁ ስትቀባበሉት አይቼ ኃጢአትን እንዴት ነው የምታበረታታው? ዘፈን ዝፈኝ በርቺ ትልሻለች። ምን አይነት ምክር እንደሚመከሩ አያችሁ?
ማርያም ዝፈኝ ጎበዝ፣ በምትዘፍኝበት ቦታ ላይ በሙሉ ከጎንሻለሁ ብላ ማርያም አብራሽ ትሆናለች። ያ ማለት እኮ ጌታ አትስፈን ያለውን ማርያም ማዘፈን ትችላለች እያላችሁ ነው። ማርያም ማዘፈን ትችላለች፣ በእኔ ዘፈን ማርያም ትደሰታለች እያልሽ ነው። ማርያም ናት ያገዘችኝ ካልሽ፣ እኔ አሁን የሆነ ሰው አገዘኝ ካል በእኔ ስራ የሚያግዘኝ ሰው አለ፣ የእኔ ስራ የሚደግፋለ ማለት ነው። ምንድን ነው ለትውልዱ የምታስተምሩት? ለምንድን ነው የኃጢአት ስራን እግዚአብሔር እናንተን ረድቶ እዛ እንዳስደረሰ ለምን ታርጋላችሁ? ይሄ ደግሞ በብዛት የምናየው በብዛት ፈጣሪ በማቀው የምናየው እዛ የወንድሞቻችን እምነት ላይ ነው የምናየው። በጣም ከባድ ነው ይሄ። ኃጢአትን ሰክሰስ ማርያም ለእኔ ሰክሰስ ከጎኔ ናት ካላችሁኝ በኃጢአት በምሰራበት ጊዜ እርኩስ መንፈስ ናት እያላ እየሰደባችሁ። ስለዚህ እንደዚህ አይነት ትምህርት ቢቀር ጥሩ ነው። እናንተን ይጎዳል፣ እኔን አይደለም። እኔ ተደሳች ነኝ። ማርያምን ሳልጠራት አልወርድም፣ በጣም ነው መወዳት ምናምን ብለሽ ያርድሽው እህቴ አደራ፣ እውነቴን ነው ምልሽ። እንደዚህ አይነት ነገሮች ማርያምን ያቆስላታል፣ ያደማታል እንጂ አትደሰትም። ስለዚህ ሉቃስ ላይ እንደሚለው መጽሐፍ ቅዱስ እንደሚለው ካነበብኩልሽ መንፈሴም በመድኃኒቴ ሐሴት ታደርጋለች ነው የሚለው መጽሐፍ ቅዱስ ሲናገር ሉቃስ 1:46 ላይ እንጂ የእናንተን አትደግፍም። የኃጢአትን ስራ ቅድስት ድንግል ማርያም አታበረታታ። ጌታ ይቅር ይበላችሁ። ጌታ ይቅር አታበረታታ። ማርያም ጨርሶ እንደዚህ አይነትን ስራ አታበረታታም። ዘፈንን ከጎንሽ አትቆምም። እግዚአብሔር አይቆምም፣ ከእናንተ ጎን አይቆምም። ዲያብሎስ ነው እናንተን የሚነዳ። ዘፈን ዲመን አለው። ዘፈን ያስለቅሳል፣ ያስጨፍራል፣ ያስደስታል፣ ያዘሙታል። ሁሉ ነገር ዘፈንና አልኮሆል ሁለቱ ነገር አላቸው። ዘፈንና አልኮሆል ስራ አይደለም። ዘፈን ስራ አይደለም። ዘፈን የዲያብሎስ ነው። ያ ደግሞ በብዛት ያለው የኦርቶዶክስ ወንድምና እህቶቼ ነው እልል አድርገው የሚዘፍኑት። ይኸው ማርያም ማርያም ብሎ ዛሬ ሲንግል ልልቀቅ ብሏቸዋል ወንድማችሁ። ማርያም ማርያም ብለዋል። አሁን ሲንግል ልልቀቅላችሁ። ትላንት ማርያም ናት ለዚህ ሁሉ ያደረሰችኝ ብሎ ዛሬ ዘፈን ልልቀቅላችሁ አለ። ማርያምን ግን ለምን ስሟን ታሰድቡታላችሁ? ለምን ታዋርዱታላችሁ? ጥሩ ነው በእሷ ስም መነገድ፣ በስሟ ማጭበርበር፣ በስሟ እርኩስ ነገር እየሰሩ ስሟን መጥራት ትክክለኛ ነገር ነው? እናንተ ቤት ልክ ነው ነገር? ኧረ እግዚአብሔር ልቦና ይስጣችሁ። እውነቴን ነው። እኔ አሁን ስሟ እያሳዘነኝ እየመጣ ነው። የሚሳደበው ይጠራታል፣ የሚገለው ይጠራታል፣ ባለጌው ይጠራታል፣ ሴተኛ ዳሪ ይጠራታል፣ ምኑ ይጠራታል። የኢየሱስ ክርስቶስ ስምን ስትጠራ መንፈስ ቅዱስ ካልረዳ መጥራት አትችልም። እውነተኛ የመረረ ነገር ነው የምነግርህ። እየተናደድክ እነግርሃለሁ። ሶሪ መናገር ስላለብኝ ነው። ዱርየው፣ ባለጌው፣ መረኑ ስሟን ጠርቶ የፈለገውን ነገር ይላል። ለምን ስሟ አያሳዝናችሁም? የኢየሱስ ክርስቶስ እናት ስም እንዴት ነው የማያሳዝነው? ዘፈን እየጨፈርክባት ማርያምን ችግር የለውም የምትል በስሟ ነጋዴዎች ናቸው። ምን ይላል ቃሉ ሲናገር? እሷ ያለችውን ላንብብልህ። በስመ ማርያም በጣም 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 የዘቀጠ ስራ የምትሰሩት የእሷን ስም እየጠራችሁ ነው። አሁን ዘፈን ላይ ማርያምን ማመስገን እንደው እሷ ደስ ይላታል? የዘፈን አዋርድ ላይ ማርያምን ስም ስለጠራ እግዚአብሔር ስም ስለጠራ እግዚአብሔር ይደሰታል? ስራችሁ ለሰክሰሳችሁ እግዚአብሔር ከጎናችሁ ነው? ነው አይደለም። እግዚአብሔር የጽድቅን ስራ እንጂ የሚባርከው የዲያብሎስን ስራ ጌታ ባርኮ አያውቅም። የዲያብሎስ ስራ ዲያብሎስ ነው የሚባርከው። የጽድቅን ስራ ጌታ ይባርካል። የዲያብሎስን ስራ ደግሞ ዲያብሎስ ይባርካል። ሳምዬ
እውነቱን ነው የምነግርህ። ስለዚህ የማርያምን ስም የእግዚአብሔርን ስም ስትጠሩ እያዋረዳችሁ ሴጣን እየተጠቀመባችሁ እንደሆነ ልነግራችሁ ፈልጌ ነው። ትላንት ማርያም ብለህ ስቴጅ ላይ ተሸልመ ዛሬ ሲንግል እሰራለሁ ዘፈን ብለህ መጣ። ሰው ምንም ኖቲስ አያደርግም። ለምን? ማስተዋሉን ወስዶባቸዋል ዲያብሎስ። ማስተዋሉን ሲወስድብህ የኃጢአት መንገዱ ሲምፕልና ኖርማል አድርገህ ታየዋለህ። ያንን ነው ምለው። ስለዚህ በጣም በሚያሳዝን ሁኔታ ዛሬ ያንን ነው የሚያብዱት በብዛት የሚናደዱት፣ እውነትን የሚሸሹት በብዛት እነማን ናቸው? እነዛ ናቸው። ቢሆንም እውነቱን ከመናገር ወደኋላ እንዳት ነው። ማንኛውም ክርስቲያን ምን መዳን አለበት? የጠፉ ነፍሶችን ማዳን አለበት፣ መስራት አለበት። የኢየሱስን ስም እየመረራቸው መንገር አለበት። አባ መንገር አለበት። የኢየሱስን ስም እየመረረው አንድን ሰው ምን ማድረግ አለበት? እንዲውጣው ታደርገዋለህ። እውነቱን ነው የምነግርህ።